ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁልጊዜ ምኞቴ ነው። ውድ ቤተሰቦቼ ሁሌም ጤና ሁኑልኝ። ውድ ቤተሰቦቼ ፍየል ከመድረሷ ቅጠል መበጠሷ፣ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ፣ ከኋላ የመጣ አይን ያወጣ የሚለውን ነገር ዛሬ በትክክል አይቻለሁ። ባለፈው ፍቅር ከኋላ የመጣ አይን ያወጣ፣ እሺ ጠፍቶ የመጣ ድጋሚ አይን ያወጣ ብለን እንግዲህ አዋጅ እንድናውጅ ነገረችን። እስቲ ቤተሰቦቼ እንዴት ነው ነገርየው? እስቲ ቪዲዮን ያላያችሁ ትንሽ ቪዲዮ ነውና ተመልሼ እመጣለሁ። አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ ቪዲዮን እንዳያችሁት ከሆነ ፍቅር ማንን ጠርታት ነበረ? ሩታዬን ጠርታት ነበረ። ሩታዬም እንግዲህ ስለጠራቻት አክብራ መታለች። ሌላ ምንም ማለት አይቻልም። መታ ግን የተፈጠረው ነገር አይታችኋታል። ብዙ ነገር እያያችሁ ነበር። እሳቷ፣ ነበልባሏ፣ አስጨናቂዋ የበፊቷ ሩታዬ በትክክል ተመልሳለች። አሁን ማንንም አትሰማም፣ ማንንም አታዳምጥም። በልጇም በራሷም ክብር የሚመጣውን ሰው ዞር ብላ ቀና ብላ ለማየት ሳይሆን መጋፈጡን ተያይዟለች ነው የምላችሁ። የምር ነው። ፍቅር አልገባትም። ፍቅር ረስታታለች ሩታዬን። ሩታም ደጋግማ ስትላት ነበር ረስተሽኛል፣ ያኔዋ ሩታ ነኝ፣ በጣም የምትፈሪኝ፣ በጣም የምትንቀጠቀጭልኝ፣ አሁንም ያው ነኝ፣ የተቀየረ ነገር የለም፣ ስለዚህ ብትረጋጊ ይሻልሻል ስትላት ነበረ። አሁን በጣም ምንድነው ስትናገራቸው የነበሩ ነገሮች አሉ። ፍቅር ብዙ ጊዜ የምትናገራቸው ነገሮች ምንድናቸው? የራሷ ነገሮች ናቸው። መላልሳ የራሷ የምታጠፋቸውን ጥፋቶች ነው ስትጠይቃት የነበረው። ፈጠን ያለሽ ማን ነው? ፈጠን የሚለው ችኩል የሚለው ጥድፍ የሚለው ፍቅር እኮ ነሽ። እነሱ እኮ በስርዓት ትላንትም ሲያናግሩሽ እኮ አንቺ ነሽ ጥድፍ እያልሽ ነገሮችን የሆነ በማይሆን ቁም ነገር የሌለው ልክ የሌለው መጠን የሌለው ነገሮች ይዘሽ ስትናገሪያቸው የነበረው እኮ አንቺ ነሽ ስትበጣጥሽባቸው የነበሩት። እሷ እኮ ሁለቱም ሆኖ በስርዓት ሲያናግሩሽ ነበረ። ዛሬም ሩታ በስርዓት ልታናግርሽ እየሞከረሽ ነበረ። ግን አንቺ ለማስፈራራት ስም ለማጥፋት ነው የመጣሽው። እሺ ሌላኛዋ ስም አጥፊ ተመዝግበሻል። ምንድን ነው ፍላጎትሽ እንዴ? የነሱን ስም ማጥፋት ሳናጠፋ እውነታውን ሳናረጋግጥ ዛሬ ደግሞ አንቺ ሌላ አጀንዳ ይዘሽ መጥተሽ ሩታን ልታስፈራሪያት ልትዝጂባት መጣሽ። አንቺ ማን ስለሆንሽ ነው አለትሽ? ሩታዬም ፍቅር ስለሆንክ ነው። ፍቅር ስለሆንሽ ምን ልታመጪ እንዴ? ይኸውልሽ ስም ከማጥፋትሽ በፊት ለነገርየው መጀመሪያ አጣሪ። ማን ልኮብኝ ነው? ተልኮብኝ ነው? ፈርቼ ነው? ደንግጬ ነው? ቴረር ሆኖብኝ ነው? ወይስ ደግሞ ምንድን ነው የሚለውን ነገር እስቲ በመጀመሪያ ችኩል ማለት ይሄ ነው። ጥድፍ ማለት ይሄ ነው። በመጀመሪያ ሌላ ነገር ሳላነሳልሽ ማለት ነው። ምክንያቱም ነገሮችን ዛሬ አንቺ እሷን ጠርተሽ እንደዚህ ለማውራትና ነገሮችን ችግር ለመፍጠር ከማሰብሽ በፊት መጀመሪያ ማሰብ ነበረብሽ። መጀመሪያ ነገሮችን ማጤን ነበረብሽ። እንዴ ዝም ብለሽ መተሽ ስም ታጠፊያለሽ እንዴ? እሷ ልካቸው ነው። አረጋግጠሻል? አውቀሻል? ምን እንደተፈጠረ አረጋግጠሻል? ተከተሉ፣ ያዙሽ፣ ደበደቡሽ ወይስ ደግሞ ምንድን ነው? ከዚህ በፊት ወደኋላ አታይም ነበር? ዛሬ ወይም ትናንትና ጀመረሽ ወደኋላ ማየት ለምን ጀመረሽ? አየሽ፣ ምንድነው? ፍርሃትሽ ነው ይሄን ያመጣብሽ። ፍርሃትሽ፣ ጭንቀትሽ እና ውስጥሽ ያለው ነገር ነው እንደዚህ ያመጣብሽ እንጂ ሩታ እንደማታደርገው በእርግጠኝነት ታውቂዋለሽ።
ምክንያቱም ሩታ ለአንቺ አታንስም። እንዲህ እኮ አንጠልጥላ ሳብ አድርጋ እንዲህ በጥፊ ልትልሽ እኮ አዘጋጅታሽ ነበር እኮ። አንቺ ኧረ ተይ፣ አብርሽ እኮ ባያገላግልሽ እኮ ሩታ ለአንቺ አታንስም። ታውቂያታለሽ፣ አትርሻት። እንዴ በምን እናስታውስሽ? በምን ዘዴ ወደኋላ እንመልስሽ? ወደኋላ ተመልሰሽ እሷን ለማሰብና ሩታ ማን እንደነበረች ማረጋገጥ አለብሽ። በመጀመሪያ ስለ ሰው አክብሮት አንቺ ልትናገሪ አትችይም። አንድ ነገር ልንገርሽ፣ ስለ ሰው አክብሮት ለመናገር የሚችለው መጀመሪያ ራሱ ሰው የሚያከብር ሰው ነው። እነሱማ ትላንትና በክብር ሊያናግሩሽ መጡ፣ ዛሬም በክብር ሊያናግሩሽ መጡ። አንቺ ግን የሆነ ቁም ነገር የሌለው ለከት የሌለው ስርዓት የሌለው አነጋገር ስታናግሪያት ነበረ። ያኔም ተበሳጭታ ትላንትም ተበሳጭታ ልታናግርሽና ልታንቅሽ የፈለገችው ለዛ ነው። ዛሬም ነገር ጭረሽ ነው እሷ ተናዳ አንቺን በማይሆን ንግግር ስትናገርሽ የነበረው። ስለዚህ ይኸውልሽ ድርጊቶችሽና ተግባርሽ፣ ንግግርሽ መስተካከል አለበት። አሁንም አንቺ ይኸውልሽ ነገሮችን ካላስተካከልሽ አደጋ ላይ ነው ያለሽው። የምሬን ነው የምልሽ። ለሰዎች እንዲያስቡልሽ፣ እንዲያዝኑልሽ፣ እንዲጨነቁልሽ ሳይሆን ሰዎች ሁሉ በዙሪያሽ ያሉ ሰዎች ሁሉ ተጽዕኖ እንዲያደርጉብሽና ፈሪ ቦቅባቃ ሆነሽ እንድትቀሪ እያደረግሽ ነው ራስሽን ማለት ነው። ምክንያቱም ከዚህ በኋላ ጥላሽንም ትፈሪዋለሽ። ልክ ጥላሽ መንገድ ላይ እየሄድሽ ጥላሽ የሆነ ሁለተኛ ሰው መስሎሽ ደንግጠሽ እንዳትሮጪ ሁላ አስባለሁ። እኔ የሆነ በቃ አብርሽም እየተንከባከበሽ ነው። እሺ በጣም ብዙ ነገር እያደረገልሽ ነው መሰለኝ። አሁን ምን መሰለሽ የሆነ አሰብኩት፣ አብርሽ በዚህ ሰዓት ከአብርሽ ጋር ስትገናኝ የምታደርጉትን ነገር አሰብኩትና የኔ ፍቅር ወደ ኪችን ስትሄጂ መንገዱ እንዳይርቅሽ ላዳ ተጠቀም የሚል ነገርም እየተናገረች ነው መሰለኝ። አሁንም አንቺ መተሽ እዚህ ጋር ሩታ ብትናገሪኝ እንደፈለግኩ አረግሻለሁ ብለሽ ነበር የመጣሽው። የውልሽ ሩታ ራሷን ችላ በራሷ የምትኖር ሰው ነች። የልጅ እናት ልጇን በስርዓት የምታሳድግ ስነ ምግባር ያላት በክብሯና በስሟ ወይም ደግሞ በልጇ የሚመጡበትን ሰዎች የማትታገስና ለክብሯ የምትቆም ሰው ስለሆነች ነው ዛሬም አክብራ ልታናግርሽና ቆማ ልታናግርሽ የቻለችው እንጂ እንዳንቺ አነጋገር፣ እንዳንቺ ስነ ምግባር፣ እንዳንቺ ስርዓት አልበኝነት እሷ ቆማ አታናግርሽም ነበር። በጣም ችላሽ ተረጋግታ ነው ያናገረችሽ። አንቺ ይኸውልሽ እሷን መቅጠርሽ ሳያንስ ለማናገር ከማሰብሽ ሳያንስ ከመጣች በኋላ የምታናግሪበትም ዘዴ መጀመሪያ ማወቅ ነበረብሽ። ግንፍል ትያለሽ እንዴ? ግንፍል እያልሽ እንዴት ነው በዚህ ሁኔታ ሰው ሊያናግርሽ የሚችለው እንዴ? አብርሽ ከጎንሽ ሁለቱ ምንድነው ስትይ ነበር? ይቅርታ አድርጊልኝና ሁለቱ ተያይዘው ነው የሚመጡት ወይ ተያይዘው አይመጡ ከመጡ በቃ ምናምን ስትይ ነበር። አየሽ ሁለቱ አንድ ላይ መሆናቸው ሁለቱ መምጣታቸው ደግሞ አስፈርቶሽ ነበረ፣ ፈርተሻል፣ ጨንቆሽ ነበረ። ብቻዋም ስትመጣ እኮ አለ ፍርሃቷ አለች፣ ግን ብቻዋ ትንሽ ያው ትሁት ስለሆነችና ለሰው ልጅ አክብሮት ስላላት ምንም ነገር አታረገኝም የሚል ፍርሃት ውስጥሽ እና ያን ነገር ስላሰብሽ ነው እንጂ እሷንም ፈርተሻታል። በመጀመሪያ ከጦርነት ምናምን በፊት ምን ይቀድማል? አስተውሎት ይቀድማል። ይኸውልሽ አንቺ መሳሪያ እንደተገኘ እኮ ዝም ብሎ አይተኮስም። ለመተኮስ እኮ እንዴት ነው የሚተኮሰው? መንገዶቹ እንዴት ናቸው? ሲተኮሱ እንዴት ነው የሚተኮሰው የሚለውን የመሳሪያው ቅደም ተከተል አተኳኮስ ማወቅ አለብሽ እኮ። ዝም ብለሽ አንስተሽ አተኩሽ። አሁን ዝም ብለሽ ነው እየተኮሽ ያለሽው። ያገኙሽውን ሰው እየገደልሽ ነው ያለሽው። ይሄ ደግሞ አያዋጣሽም። በሩታ ንግግር በሩታ ስነ ስርዓት አንቺ ባላንስ ልትደረግ የምችይ ሰው አይደለሽም። ምክንያቱም የሆነ አክታለሽ፣ የሆነ የሚጠላ አክታለሽ። እኔ ጠለውት ገና ስትመጪ ጀምሮ ከአብርሽ ጋር ሆነሽ ስታሳያቸው የነበሩ አክቶች አሉ። እነዛ አክቶች አሁንም ዛሬ ልታደርጊ የሞከርሽው ይሄ አክትሽ ይኸውልሽ ስርዓት አይደለም፣ ልክ አይደለም። በጣም ራስሽን እንደ አራዳ ነው እያየሽ ያለሽው። አንቺ አራዳ አይደለሽም። አራዳ በስርዓት እንደዚህ አያወራም። ስርዓት አለው አራዳ የሆነ ሰው ወይስ ምንድን ነው? ልጅ አለሽ አይደል እንዴ? አረ ለልጅሽ አስቢ። ትላንትም ስነግርሽ ነበር ለልጅሽ አስቢልሽ። ምን መሰለሽ አሁን እየሄድሽበት ያለው መንገድ ለአንቺ ልክ አይደለም። አያሳድግሽም፣ አያኑርሽም፣ አይጠቅምሽም። ከዚህ በኋላ ህይወትሽ ርብሽብሽ ብላ ነው የምትኖረው። ምክንያቱም እየሄድሽበት ያለው መንገድ የሚጠቅምሽ መንገድ አይደለም።
ይሄ አደገኛ ዴንጀረስ የሆነ መንገድ ነው እየሄድሽ ያለሽው። የሰውን ህይወት ላይ መተሽ ነው የሰውን ህይወት እየረበሽ ያለሽው። አንቺ ጋር የደረሰብሽ የለም፣ አንቺ ነሽ እየደረሽባቸው ያለሽው። እንግዲህ የሩታ የባሏ መተሽ ከባሏ ጋር እየሆንሽና ከባሏ ጋር የማይሆን ነገር እያሳለፍሽ ልጅ እንዳለው እያወቅሽ እንደዚህ አይነት ነገር እያረግሽ እንዴት ነው ደረሹብኝ ብለሽ ለመናገር ሞራሉ የሚኖርሽ? አንቺ ነሽ እኮ ልትሸማቀቂ ሼም ሊይዝሽ የሚገባው። ምክንያቱም የልጅ አባት የሆነን ሰው ነው ይዘሽ ጓደኛዬ ፍቅረኛዬ ቅብርጥሴ ብለሽ ከሱ ጋር ሌላ ነገር ለማድረግ የምትሞክሪውና የምትጥሪው። እሷ ይኸውልሽ አክብራ እኮ ስታናግርሽ ነበረ እስከዛሬም። ከዚህ በፊትም ብዙ ስትናገሪያት አክብራ ተናግራሽ ነበረ። ዛሬ ግን ከዛሬም በፊት የምታደርጊያቸው ነገሮች መስመር ያለፉ ስለሆነ እያስተካከለችሽ ነው። አንቺ ይኸውልሽ አቋም ሊኖርሽ ይገባል። ለምታወሪና ለምታረጊው ድርጊት ስርዓት ሊኖርሽ ይገባል። ከኋላ አብርሽ ሆይ ሆይ ብሎሽ ከሆነም አላቅም፣ ወይም ደግሞ ሌላ የሚያግዝሽ ሰው ካለም አላቅም። እነዚህ ነገሮች እያደረግሻለሽው በራስሽ ከሆነ ከዛሬ ጀምረሽ አቁሚ፣ አይጠቅምሽም። ምክንያቱም የምታደርጊያቸውና የምትወስኛቸው ውሳኔዎች አንቺን ገደል ውስጥ የሚከቱሽ ናቸው። ረጋ ሰከን በይ። ረጋ ሰከን ያስፈልግሻል። ችኩል ጥድፍ አያስፈልግሽም። ምክንያቱም ነገ የምትወድቂበት ነገር ሊስተካከል ይገባል። አሁን እየሄድሽበት ያለው ነገር ሊያስኬድሽ ወይም ሊያስተካክልሽ የሚችል ነገር አይደለም። ሰው ቤት እያንኳኳሽ አንኳኳችሁብኝ አትበይ። የሰው ባል ቀምተሽ ባሌን ቀሙኝ የማለት ሞራል ሊኖርሽ አይገባም። ከሱ ጋር ጉዳይ ነው ያለን ብለውሻል አይደለ? ከሱ ጋር ይጨርሱ ብለሻላ። ከሱ ጋር ይጨርሱ። አንቺ የምትፈሪው የሚያንቦቀብቅሽ የምትፈሪው ነገር ስላለ እውነታ ስለሌለሽ የቆምሽበት እየሄድሽበት ያለው መንገድ ልክ ስላልሆነ ነው እንደዚህ ፈሪ የሆንሽው። ስለዚህ ፍርሃትሽን አስወግደሽ አንቺ ራስሽ ዞር ብለሽ ራስሽን ቼክ አድርጊ። ኧረ ነውር ነው። ኧረ ነውር እንወቅ። ነግበኔ እኔ ላይ ቢሆን እንዴት ነው የሚለውን ነገር እናስብ እንጂ እንዴት ነው ዝም ብለን እንዳመጣልን ትርምስምስ የምንፈጥረው? አንቺ ራስሽን ዞር ብለሽ እንጂ ባለትዳር ነሽ፣ ልጅ ነበረሽ፣ ልጅ አለሽ። አንቺም ባልሽን ፈተሽ ሊሆን ይችላል። እነዚህ ልጆችንም ትዳራቸውን ፈተው ወይም ተበጣብጠው እንዲኖሩ አትፈልጊ። የራስሽን ህይወት ያላስተካከልሽ ሴትዮ ዛሬ የእነሱን ህይወት ለማስተካከል ነው የመጣሽው ወይስ ለመረበሽ ነው? አንቺ ላይ የደረሰውን ሌሎች ላይ እንዲደርስ ነው የመጣሽው? ዛሬ ምንድን ነው ጥቅምሽ? ምንድን ነው ትርፍሽ? እስቲ መጀመሪያ ስለ ጥቅምሽና ስለ ትርፍሽ እንወቅ። በቃ አብርሽ ደስተኛ የሚያደርግሽ ከሆነ ከሱ ጋር ያለሽን ነገር ጨርሽ። ከነሱ ጋር ደውለሽ ጠርተሽ ደረሳችሁብኝ ብለሽ ማውራታችም አንቺ ነሽ እየደረስሽባቸው ያለሽው። ፍርሃትሽ ነው ዛሬ እነሱን ጠርተሽ እንድታናግር ያደረገሽ። መጀመሪያ ያደረግሽው ነገር ነው ተጽዕኖ ያደረገብሽ። አሁን እየሄድሽበት ያለው መንገድ ልክ ስላልሆነ ነው ፍርሃትሽ የጨመረው። ለነገሽ ማሰብ ስላልቻልሽ ነው ዛሬ እነዚህ ነገሮች የተፈጠሩብሽ። ስለዚህ አሁን ቆም ብለሽ ነገሮችን ለማሰብ ሞክሪ። አእምሮሽን አሰሪው። እንዳመጣልሽ ዝም ብለሽ አትጣዩ። ልክ ነኝ ብለሽ አታውሪ። ልክነት እንዴት ነው? የልክ ደረጃ ይሄ አይደለም። ሁሉም ነገር መስመር አለው፣ ደረጃ አለው። የምትሄጂበት መንገድ አንቺ ዝም ብለሽ ነው እየሄድሽ ያለሽው። አንቺ አስፋልት መኪና ብትይዢ መንገድ ላይ ያሉትን ሰዎች በጠቅላላ ነው የምጨርሻቸው። ልፈጭተሽ ነው የምጨርሻቸው። ምክንያቱም የምትሄጂበት መንገድ የሆነ በቃ አይንሽን ጨፍነሽ ስለሆነ እየሄድሽ ያለሽው። ይሄ ነገር አይጠቅምሽም፣ ለነገ ህይወትሽም አይጠቅምሽም። ዛሬን ካላስተካከልሽ ነገን አታስተካኪም። መንገድሽን ምረጪ። ሩታ አትምርሽም፣ አትለቅሽም። የምሬን ነው የምትልሽ። ጦርነቱ ተጀመረ ብለሻል አይደለ? ጀምረሽዋል አይደለ? እስቲ ጦርነቱን አንቺ እንደምታሸንፊው እናያለን። ባወራ አይደለም በተገበረ ነው፣ በሰራ ነው፣ ቁም ነገር ላይ በዋለ ነው እንጂ በዛታ አይደለም። ዛቻ የፈሪዎች ንግግር ነው። የሚያረግ ሰው አይዝትም። እውነት ያለው ሰው አይዝትም። ፈሪ የሆነ ሰው ነው የሚዝተው። ስለዚህ አትዛቺ። ከመዛትሽ በፊት ስለምትናገሪው ነገር፣ ስለምትፈልጊው ነገር፣ መተሽ የምታናገሪውን ነገር፣ እነሱን የምታናገሪውን ነገር እስቲ እንዴት ነው ንግግሮቼ ብለሽ ቪዲዮሽን አይተሽ ራስሽ እንዲሁም ቼክ አድርገሽ ተመለሽ። አለበለዚያ እየሄድሽበት ያለው ነገር ልክ አይደለም። ቤተሰቦቼ የማይሆን ነገር ሲሆን ኖ ማለት አለበት። እኔ ኖ እያልኩ ነው።
የፍቅር ጉዳይ ኖ የሚያስብል ነው ካሁኑ ማለት ነው። ውድ ቤተሰቦቼ እናንተም ኮሜንት ላይ የገባችሁ እስቲ ኖ እያላችሁ ጻፉለት። ኖ ኖ ኖ ኖ በሉ። ስለዚህ ውድ ቤተሰቦቼ እኔ እመጣለሁ ተመልሼ ስለምትናፍቁኝ እናንተንም ማግኘት ስለምፈልግ እመጣለሁ። እናንተን እወዳችኋለሁ ውድ ቤተሰቦቼ። ልክ ያልሆነ ነገር ልክ አይደለም ብለን እንቃወማለን። በሩታዬ የመጣን አንደራደርም። ዋ ተነካትና ብለናል። ስለዚህ አንደራደረውም። ሁላችሁም ፍቅርን ብትሆኝ ስርዓትሽን ያዢ። በሩታ የመጣ በአይናችን በብሌናችን መጣ። በአንድ አይናችን እንደመጣችሁ ቁጠሩት። ስለዚህ ስርዓታችሁን ያዙ። አሁንም ድጋሚ ስሟን ለማጥፋት አትሞክሩ። ውድ ቤተሰቦቼ እወዳችኋለሁ። ሰላም ሁኑልኝ።